በጣም ፖዚቲቭ ሰው ነኝ። በቃ ማለት እኔ ትክክል ባልሆነ ነገር እናንተ ወንጌል አማኝ ስለሆናችሁ ክርስቲያን ስለሆናችሁ ወይንም ሲሳይ ወንጌል አማኝ ነው ለምን ወንድሞችን አልደገፍም ምናምን ብላችሁ የምታስቡ ሰዎች የራሳችሁ ጉዳይ። እኔ ከእውነት ጋር ነው የምቆመው። እውነቷ ምንድን ነው? አንዳንድ ለውይይት ማይሆኑ ነገሮች ውይይት መምጣት የለባቸው። ኦብቪየስ በቃ ይሄ ግልጽ ነው። በቃ በፍጹም ኦርቶዶክስ እንደዚህ ስትል እኔ ሰምቼ አላውቅም። እግዚአብሔር ምስክሬን። እኔ የቲክቶክ መቼም ነገ ምን ሊያሰማን እንደሚችል አላውቅም። እና እኔ እኮ ሰው እኔ ምንም የኛ ቤት ልጆች መጽሐፍ ቅዱስ እኔ ኧረ ኦርቶዶክሳውያን መጽሐፋችሁን ተቀበሏቸውና እኔ ድሮ እኮ ጴንጤ ማውቆ እኮ መጽሐፍ ቅዱስ ያነብ ነው ማውቀው። አሁን ያለ ጴንጤ ደግሞ ገድላትና ድርሳናት ከኦርቶዶክሳውያን በላይ የሚያነብ ጴንጤ መጥቷል። አደነን እግዚኦ ነው ጌታ አድነን። አይ ቲንክ ቀለሜ ትናንትና መቼ ነው 10ኛ ዓመቱን ሞላ አይደለ? አድነን ጌታ ምስክር። የምር 10 ድፍን 10 ዓመት ዲያቆን ሺፍት ሳይደረግ አንድ ሀሳብ ልስጥና ከይቅርታ ጋር ሲስም ስፒሮስም የሰጣችሁት ሀሳብ በጣም የተመዛዘነ ሀሳብ ነው እና ሜሪም ነበረች እንኳን ትላንትና እሷ ጋር ነው ያው የነበረው ውይይቱ። እኔ እንደዚህ አይነት የምር እንደዚህ በስላሴ ዙሪያ እርስ በርስ የሚደረግ ውይይትን አልደግፍም እያልኩ ነበረ። ሜሪ ከሰማሽ ገና ከመጀመሪያው። ኧረ እኔ በጣም ሰምቻለሁ። አልደግፍም አረለ እያልኩ አልነበር። ለዓለም ጉዳያችሁ ነው ማጋለጠው ማለት እኔ እኮ በጣም እኮ ኖር እኮ ነው ዓለም የተማረበት ትምህርት ያላት ቤተክርስቲያን ለዓለም ነው ጉዳያችሁ። እኔ ከሌላ ነገር ሰዎች እንዳትወስዱ በእውነት እና ላስት ታይም ምን እንደዚህ ሮንግሊ አኪውዝ ተደርገናል። ሜሪ ቤት 5 ስላሴ ነው የሚያምኑት ተብለን ያንን ሪፊዩት መደረግ አለበት። በቃ የቀረበው ነገር ልክ እንዳልሆነ እሱ ባስቀመጠው መንገድ እንዳልሆነ ታሪክም ይወቅሰዋል። ይሄ ልጅ እኮ እውነት ህሊናውን ክዶ ራሱን ዋሽቶ መጥቶ 5 ስላሴ ያመልካሉ ማለት የፈለገ የትምህርት ልዩነት ቢኖረን እርስ በርሳችን እኛና እናንተ ሲስ እውነታው ላይ ባለ ነገር እንወያያለን እንጂ ፈጥረን እንዴት ማናምነውን ታምናላችሁ ተብለን እንወያያለን። ይህ እኮ በጣም በጣም ስተት እኮ ነው። እና ደግሞ ኢቨን እንደዛ ሆኖ እንኳን ነው የምልህ እንደዛም ሆኖ እንኳን ይህ ለውይይት የሚመረጥ ሀሳብ አይደለም። ይቅር ሁለቴ ቱ ቢ ኦነስት ካለው ሲቹዌሽን አንጻር ይሄ ነገር መወያየት ያለብን ነገር አይደለም። ልክ እንደዛ ስል እኛ የሆነ ፈርደን መወያየት ያለብን ነገር አይደለም። እውቀት አተን በዚህ ነገር ላይ የምንናገረው ነገር ሳይኖረን ቀርቶ አይደለም። ምን ጥቅም የሌለው ነገር ስለሆነ ነው። እውነቱን ለመናገር የትላንትናውንም ውይይት ኦርቶዶክስን ሪከርድ እያደረገ እንዲለቀውም አልፈልግም። በዛ ላይ በጣም ሩድ የነበረ ሰው በጣም ለሚጠቀማቸው ቃላቶች ሁሉንም ጥንቃቄ የሌለው እኔ አይስዌር እንደዚህ አይነት ሰው ዲያቆኒ አንድ የሚዩት አድርጉልን ከይቅርታ ጋር ገጥሞኝ አያውቅም። በጣም ሩድ መጨረሻ ወይ ሀሳቡ ላይ አናወራ ወይ ደግሞ ያቆመና ኦርቶዶክሳውያን ምንም አይጠቅመንም። እሱ የተናገራቸውን ነገሮች ሪከርድ እያደረግን መልቀቅ ከትላንትናው በቃ አለቀ። አታድርጉት፣ አትልቀቁት። ኤቨኒፍ የተሰደብንባቸውንም ፓርት ምንም አያደርግልንም። ምንም ነገር አንፈጥርም። ሲጀመር በስላሴ የሚደረግ በእኛና በፕሮቴስታንት መካከል ውይይት ለእኔ ምንም ጥቅሙ ስለማይታየኝ መሆንም አልነበረበትም። ግን በሀሰት ተከሰናል። በቃ ሴት እኔ እሱን ነው ማጥራት የፈለግኩት። እና እህታችን ልዩነት አለን ወይስ የለንም የሚል ጥያቄ ስለጠየቀች ማለት ነው በጣም በጣም እንደውም በጣም ፖላይትሊ ነበር ሳስረዳት የነበረው። በጣም ፖላይትሊ አዎ አለን። ከሆነ ጊዜ ጀምሮ ከውይይቶች መሀል ላይ ያገኘናቸው ልዩነቶች አሉ። በፍቃድ ዙሪያ ላይ እንደዚህ አይነት ልዩነቶች አይተናል። በዚህ ዙሪያ ላይ እና ደግሞ አዲሱ መደበኛ ትርጉም መጽሐፍ ቅዱሱ እንደዛ ይላል አይደለም ያልኩት። የማጥኛው ጽሁፉ ለእሷ ለሜሪ ከራሴ ሳልጨምር ሳልቀንስ እንደዚህ ብለው እምነታቸውን በዚህ በኩል ገልጸዋል። የማጥኛው ጽሁፉ ላይ እንዲህ ተብሏል። ይሄ ነገር ሾክ ያደርጋል። እንዲህ አይነት ነገሮች አሉ እያልኩኝ እያስረዷት በነበረበት ሰዓት ላይ ነው በቃ አንድ ወንድማችን እንደዛ መጡ። በጣም ስሜታዊ ሆኖ ሰዓት ለብሶ ሰዓት ጎርሶ መጡ።
ራሱን እኔ አላውቅም። ብቻ ጌታ ኢየሱስ ከእንደነዚህ አይነት ውይይት ሁላችንም ይጠብቀን። በጣም ጥሩ ስላልሆነ ማንንም አይጠቅም ጭራሽ። በስላሴ ትምህርት ያውም እኮ ተስፋዬ ሮበሌ ዶክተር ሻውል ቤት ዶክተር ሻውል በጣም አሪፍ ሰው ናቸው። ዶክተር ሻውል ቤት 2 ቀን አለ በተለያየ ጊዜ የተደረገ ውይይት ነበረ፣ ጥያቄ እየመለሱ ነበረ። እና እኛ ካቶሊካውያን፣ ፕሮቴስታንትና ኦርቶዶክስ በስላሴ መወያየት አለባቸው አላምንም ብለዋል። በሚገርም እኔ ራሱ ፖስት አድርጌዋለሁ። የሚገርምህ እኔ ራሱ የእሳቸውን ንግግር እኔ ራሱ ፖስት አድርጌዋለሁ። አዎ። እና ግን ደግሞ ዓለም ጉዱን ይወቅ ምናምን ዛቻ፣ ሽለላ፣ ቀረርቶ ምናምን የሆነ የሰው ጭንቅላት ምን እንደሚፈጥር አስቧል። በጣም የተዛባ ትምህርት ያለን ይመስል ይቅር። ኧረ በስመ አብ ጉዱን ይወቀው። እሺ ምን የሚወጣ ጉድ አለ? የተለየ ነገር እኛ የምናምነው በጣም ክሊር የሆነ ትምህርት ነው ያለን። በጣም እኔ ቤተክርስቲያን በጣም ከማደንቃትና ከመወዳት ትልቋ ነገር በስላሴ ትምህርት ላይ ያላት አቋም፣ ግልጽነት የምር በጣም ነው የሚያስደስተው። ለእኛ ብቻ አይደለም ከኛ ውጭ የሆኑ ፕሮቴስታንት መምህራን እንኳን መስክረውላታል በስላሴ ትምህርቷ። ካቶሊካውያንም ፕሮቴስታንት ወንድሞቻችንም በሚገባ በቃ በኦርቶዶክስ በስላሴ ላይ ያላት ትምህርትና አቋሟ በጣም የሚያስደስት ነው። ስለዚህ ልንወቀስበት የምንችልበት ትምህርት እንኳን እኮ አይደለም። አይዶን ነው ዋይ በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ ስንት የምንወያይበት ሰፊ የነገረ ድነት ትምህርት ልዩነት እያለን ማለት ነው። ማነው ታሪካዊ ክርስትናን የያዘው የሚለው እኮ በጣም እኮ ያልተነካይሽ እኮ ነው። ማነው ከሐዋርያት ጀምሮ የመጣውን ትምህርትና እምነት ይዞ ጸንቶ ያለው ሰው? ይሄ በጣም ለውይይት የሚቀርብ ነው። በመዳን ዙሪያ ላይ ያለ በክርስቶስ ኢየሱስ ነገረ ክርስቶስ ላይ መወያየት ይቻላል። ኔቸሩ ላይ ማለት ነው። ኔቸሩ ላይ መወያየት ይቻላል። ስንት ነገር አለ። በማዳኑ ዙሪያ ላይ በሬዘሬክሽን በትንሣኤ ዙሪያ ላይ መወያየት ይቻላል። በመዳን ትምህርት መወያየት ይቻላል። መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እነዚህ ትምህርቶች አሉ። እምነት ብቻ የሚሉ ትምህርቶች አሉ። እነዚህ ላይ መወያየት ይቻላል። መሰረት በጣም ሰፊ ልዩነቶች ናቸው። እነዛ ሁሉ ነገሮች ተከርነው ተቀምጦ እዚህ ላይ እንወያዩ ነው። ናንሴንስ የሆነ ነገር ነው። ኤኒዌይስ እንትን እኮ ልደት ይሻል። ለምሳሌ በኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እኮ ኦርቶዶክስ፣ ካቶሊክ እና ወንጌል አማኝ የሚባሉት ሶስቱ እንግዲህ እንደሚታወቁ የስላሴ አማኝ ተብሎ ነው እንትን የሚለው እና ከዚህ ፍሬምወርክ እንኳን ተነስተ ስላሴ ከሚለው ቃል ተነስተ አምስትነት ራሱ እንዴት ይመጣል? ለምሳሌ ይህን መጽሐፍ ብቻ አንስተ መውቀስ መንቀስ፣ ይህ መጽሐፍ እንደ መጽሐፍ ቅዱስ አይደለም ከቤተክርስቲያናችሁ ኢቨን እንኳ አንዳንድ መጽሐፍት ላይ ቢገኝ ራሱ ኖ ቤተክርስቲያኒቷ የምታስተምረው እንደዚህ ነው፣ ይሄ መጽሐፋችሁና የቤተክርስቲያኒቷ አስተምሮ ይለያያል ብሎ መከራከር አንድ ነገር ነው። ግን ቤተክርስቲያኒቷ ራሷ እኔ 5 አርጋ ስላሴን በቅዳሴዋም ይሁን በምኗም ይሁን ስታነሳ እንግዲህ አንድ እንኳን መጠቀስ የሚችል ሌላ የረባ ነገር የለም። እኔ አይዶን ለምን የኛ ሰዎች በዚህ ልክ እንትን እንደሚሉ አላውቅም። እስኪ ሌሎች ገስ ላይ ያላችሁ ሰዎች እሺ፣ ልደት ሻይቃተለሽ አንድ የመጨረሻ ሀሳብ ብቻ ውይይቱን ለሁለት ውይይቱን ደግሞ የተቀበልኩበትን ምክንያቴን ደግሞ ላስረዳ። ውይይቱን መደረግ የለበትም ብዬ ካመንኩበት ሀሳቡን ተናግሬያለሁ። ውይይቱን ደግሞ የተቀበልኩበት ዋነኛ ምክንያት ደግሞ ምንድን ነው? ምክንያቱም አንደኛ እህታችን እዚህ መሀል ላይ ያለች፣ ሌሎችም ሰዎች አሉ። የተነዛው ስህተት የተዘራው ስህተት መታረም ስላለበትና በዚህ መሀል ላይ ምናልባት ልቡን ከፍቶ አይምሮን ከፍቶ የሚያዳምጠኝ ሰው ካለ ኦርቶዶክሳውያን የተከሰሱበትን የውሸት ክስ ውሸት እንደሆነ አረጋግጦ መውጣት ስላለበት ነው የትናንትናውን ውይይት ያደረግኩት። በቃ ትልቁ እኔ ክርስቶስ ምስክሬ እንደዛ አይነት ውይይት ከዚህ በኋላ ከማንም ሰው ጋር አላደርግም። እስፔሻሊ ከዛ ወንድሜ ጋር በፍጹም አላደርግም። እንደዚህ አይነት ውይይት ጭራሽ ስነ ምግባር የጎደለው ውይይት እኔ ማይ ኢንታየር ላይፍ ከሃኔል ጋር ያደረግኩትን ውይይት ከማንም ጋር አድርገዋለሁ ብዬ አላስብም። ይሆን በእድሜ ልኬን የምመኘው አይነት ውይይት ከእሱ ጋር ያደረግኩት መሸነፍ መሸናነፍ የሌለበት ሀሳብ ላይ ትኩረት ያደረገ እንዴት ደስ የሚል ውይይት ነበር መሰለ ሲስ እና እንደዚህ አይነት ውይይቶች ብታደርግ ኢቨን እንኳን ማታቆንም ነገር ታውቅበታለህ። ግን በቃ እንደዚህ ብሎ ነገር የለም። ብቻ እኔ አሸነፍኩ አንተ አሸነፍክ፣ አንተን አዋረድኩ፣ ድምፅን ከፍ በማድረግ ብቻ የትክክለኝነት ስሜት
ሰውን አሽሙር በመናገር ብቻ ልክ የሆነን የሚመስለን ያፈራነው ተከታይ በራሱ በምናወራቸው አሽሙሮች ልክ የሆነን እየመሰለው እንዲያጨበጨብ የሚያደርግ ንግግሮች በጣም ተከታዮቻችንን በራሱ እኮ ወደ አላዋቂነት እኮ ከተት ናቸው። the only reason ትላንት የተወያየሁበት ዋነኛ ምክንያት ከመጣው አይቀርና አንዲት ነፍስም ይሁን የቤተክርስቲያንን በር አይቶ ለመምጣት ፈቃደኛ የሆነ ሰው ካለ እኛ የተሰደበንም ይሁን ምን እየሆነንም ይሁን ለነዛ ሰዎች የምር ምንጠቅም ከሆነ ማሳየት አለብኝ በሚል ነው እንጂ ክርስቶስ በሚያውቀው ፍላጎት ኖሮኝ ራሱ አይደለም። ኢቨን ሰደንሊ ነው እዛ ቤት ውስጥ የገባሁት ራሱ ከመጣ አይቀር ግን ምናልባት የምጠቅመው ሰው ካለ ከሚለው ነገር አንጻር ነውና እኔ ባደረግኩት ውይይት ይደብረኛል። እዛ ጋር ያንን ሁሉ ሰው ጆሮ በማደንዘዛችን ያ ሁሉ ሰው እንደዛ ስድብ ነቀፌታዎችን በመስማቱ ምናምን ነገር አልባሌ ነገሮችን በመስማቱ ነገሮች እኔ አዝናለሁ። እንዳጠቃላይ ይሄ ነው ሀሳቤ። ቴንኪው ሲስ ረጅም ሰዓት አለ። እንዲሁም ደግሞ ኦርቶዶክስ ላይ የሚሰራም ሰው መጽሐፍ ከፍቶ ኦኬ እዚህ ጋር እኮ እንዲህ ነው የሚለው እንዴት ነው ይሄ ነገር የሚታየው የሚለውን ነገር እየጠየቀ ከሆነ ችግር የለውም። ይሄ አፖሎጂቲክስ ይቁም እየተባለም አይደለም። ኦኬ እና እዚህ ነገር ላይ ጥንቃቄ ይፈልጋል። አንድ ነገር ግን ምንድነው ይሄ ያው የኛ ቤተክርስቲያን እንደምታውቁት ማመቻመች የሚባል ነገር ብዙ የለም እኛ ጋር። አንዳንድ እንትኖች አሉ። ለምሳሌ ካሪዝማቲክ አይነ ማይንድ ሴት ያላቸው አሉ። እኔ ፐርሰናሊ ቤተክርስቲያንም እንዳስተማረችኝ እንግዲህ ይሄ ማመቻመች የሚባለው ነገር ምንድነው ኦኬ እቺ ነገር እኮ ስለምታመሳስለን እንደው አብረን ብንሰራ በሚለው ነገር እኔ ፐርሰናሊ አላምንም። ይሄ ፐርሰናል እምነቴ ነው። ቤተክርስቲያንም እንደዛ ነው የምታምነውና ፕሮቴስታንቲዝም እና ኦርቶዶክስ ያው ፕሮቴስታንቶስ የተለያየ ዲኖሚኔሽን ቢኖሩ በቃ የተለያዩ ቤተ እምነቶች ናቸው። አለቀ። ኦኬ የተለያዩ ናቸው። አሁን የሆነ የሚያመሳስላቸው የሚመስል ነገር አለ። ትምህርተ ሥላሴ ላይ ነገረ ክርስቶስ ላይ ብዙ በልዩነት ደረጃ ራሱ የሚነሱ ነገሮች ሊኖሩ ይችላሉ። አሉም ደግሞ ግን ምንድነው የተለያዩ ቤተ እምነቶች ናቸው። ነገር ግን ሰውን ስናሳምንም ሆነ ስናስተምር ምን ስንል መጽሐፍ እየገለጠን ኦኬ ፋክት እያቀረብን መሆን ያለበት ነው በቃ። እና ከዛ አንፃር ይሁን ነገሩን ፐርሰናል ለማድረግ አሁን እኔ ቀደም ሲል ያልኩት ነገር እኔ ፐርሰናሊ በጣም ታዝቤያለሁ። በጣም በሚያሳዝን ሁኔታ ቀደም ያልኩን ፖይንት አሁን ሳነሳልህ ግለሰቦችን ማንሳት አይሆንብኝና የሆነ አንድ ኦርቶዶክስ ይሁን የሆነ አንድ ኦርቶዶክስ አንዴ እንዲህ የሆነ ሰው ሙስሊም ሆነ ተብሎ ያንን እንደ ፕሮፓጋንዳ ተይዞ እንደ ፖለቲክስ ተይዞ ይሄው ቤተክርስቲያኒቷ ትምህርት ስለማታስተምር እንዲህ ስለማትል ይሄው ኦርቶዶክሱ እንዳለ እየሰለመ ነው የሚሰልሙት እንዳለ እንደዚህ ናቸው እየተባለ በጣም በዚህ ደረጃ ለቤተክርስቲያን ጥላቻ ያላቸው ሰዎች አሉ። ይሄ የሚካድ አይደለም በቃ ይሄ የሚካድ ነገር አይደለምና ለወደፊቱ ምንድነው ይሰለቻልም ደግሞ ቲክቶክ ላይ ቁጭ ብሎ ታች ላይ ያለውም ሰው አዲስ ዕውቀት አያገኝ በቃ ይሄ ዝም ብሎ የመንደር ወሬ ነገር ይሆናል ቲክቶኩ። እና እነዚህ ነገሮችን በተቻለ መጠን ኢምፕሩቭ ለማድረግ እንሞክር ለማለት ያክል ነው። ኦፍ ኮርስ መጽሐፍቶች ለምሳሌ ገድላ ድርሳናት ላይ ስህተቶች ሊገኙ ይችላሉ። ኦፍ ኮርስ ሊገኙ ይችላሉ። ያንን ግን ፊክስ የምታደርገው የምታስተካክለው ቤተክርስቲያን ናት። በቃ ቤተክርስቲያን አውቶሪቲ ያላት ይሄን ነገር ታስተካክላለች። መታየት ያለባቸው ነገሮች ታያለች። አለቀ። ስህተቶችም ከተገኙ ስህተቶችም ካሉ ኦኬ እነዚህ ነገሮችን ማወቅ ያስፈልጋል። ቸርችን ግን እንደው ዝም ብለን ለቤተክርስቲያን ግን ፒውር ጥላቻ ያለን ሰዎች አለንና እንዲሁ ዝም ብሎ ጥላቻ ባይኖረን መልካም ነው ለማለት ያክል ነው። ሲሶ በቃ አመሰግናለሁ ብሮስኪ እድል ስለሰጠኝ። እኔ ወደ ስራዬ ልመለስ። እግዚአብሔር ያክብርልኝ ፓፓ። እሺ ቴንክ ዩ ጋዲሻ